የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ። ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። አንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደለምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርጤና የሜድ የኢላሜጤም ሰዎች በሜሶጶታሚያም በይሁዳም በቀጰዶንያም በጳንጦስም በእስያም በፍርግያም በጵንልያም በግብፅም በቀሬናም በኩል ላሉት በሊቢያም ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ አይሁዳዊነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠጥተዋል አሉ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። በዚህ ጊዜ እዚህ የተገኘ ነው እንግዲህ የጰራቅሊጦስ በዓል ለማክበር 2 ቀን ቀርቶናል። እሁድ በዓለ ጰራቅሊጦስ እናከብራለን። እንደ ክርስቲያኖች የትንሣኤ በዓል ስናከብር 50 ቀን እንቆያለን። ከትንሣኤው እስከ በዓለ 50 ድረስ እንደ አንድ ቀን ይቆጠራል። 50 ቀን እንደ አንድ ቀን። በዚህ 50 ቀን እንደ አንድ ቀን የምናስተውለው ቁም ነገር የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ብቻ ነው። ስለዚህ መዝሙሮቹም ንባባቱም ሁሉ ያንን የጌታችን የኢየሱስ ክርስቶስ ትንሣኤ ከተለያየ አቅጣጫ እውነት መሆኑን የሚያስረዱን ጥቅሶች እናነባለን። ምናልባት በዘመናዊ ቋንቋ መናገር ካስፈለገ አንድ የሆነ ለየት ያለ ነገር ሲከሰት ዜና የሚነግሩን ጣቢያዎች ሁሉ ያንን ጉዳይ ከተለያየ አቅጣጫ ይዘግቡታል። ወይም ሰበር ዜና ብሎ አንዱ ያመጣዋል። ከዛ ያንን ሰበር ዜና ይተነተናል። ያንዳንዱ ሬዲዮ፣ ያንዳንዱ ቴሌቪዥን፣ ያንዳንዱ ጋዜጣ ያንኑ ይጽፋል። ልክ ለኛ ለክርስቲያኖች ትንሣኤ የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ልክ እንደዛ ሰበር ዜና ነበር። ስለዚህ ያንን ሰበር ዜና ትልቅ ዜና ሁሉም ከተለያየ አቅጣጫ ያንን የሚመሰክሩት ነው። ከዚያ ባለፈ ደግሞ ምስጢራቱ ወይም ደግሞ በምስጢራዊ ይዘቱ የጌታችን የኢየሱስ ክርስቶስ ትንሣኤ ለኛ ለክርስቲያኖች የእምነታችን ቁንጮ መሰረት ነው። ስለዚህ ይህንን ትልቅ እውነት ከተለያየ አቅጣጫ ስናስተነትን ስናስተውል በሙላት ግንዛቤ እንኳን ባናገኝ የአቅማችንን ያህል ለመረዳት 50 ቀን እንወስዳለን እና ይህንንም የሚጠናቀቀው በጰራቅሊጦስ በዓል ነው። እንግዲህ አሁን 3ቱ ነጥቦች እናስታውስ። ጌታችን ኢየሱስ ክርስቶስ ከሞተ በስንተኛው ቀን ተነሳ? በ3ኛው ቀን። እንግዲህ ትምህርተ ክርስቲያንን የምናስታውስ ትምህርተ ክርስቶስ ጌታችን ኢየሱስ ክርስቶስ ከሞተ በ3ኛው ቀን ተነሳ። ከዚያስ በ40ኛው ቀን ወደ ሰማይ አረገ። እንደገና በ50ኛው ቀን መንፈስ ቅዱስን ላከላቸው። እነዚህ 3 ነገሮች በተለያየ ጊዜ የምናከብራቸው ቢሆንም በአንድ ጊዜ የተከናወኑ ወይም በአንድ ወቅት የሆኑ ነገሮች ናቸው። እንግዲህ በሰውኛ ስናስቀምጠው ለ40 ቀን ጌታ ከሞት ተነስቶ በምድር ላይ ሲመላለስ እንደነበረ ነው። ዋናው ነገር ግን እነዚህ 3 ነጥቦች
የጌታችን የኢየሱስ ክርስቶስ ትንሣኤ እውን መሆኑ በእርግጥ መሆኑን የሚያስረዱ ነጥቦች ናቸው። በደንብ ከተመለከታችሁ ጌታ ሲነሳ ያየ ሰው ነበር? ያየ ሰው የለም አይደል? ጠባቂዎችም አላዩትም። ምክንያቱም በዛ ሰዓት በሆነው ነገር ደንግጠው ወድቀው ነበር፣ አላዩትም። ስለዚህ ጌታ በእርግጥ መነሳቱና ወደ አባቱ መሄዱ የተረጋገጠው መቼ ነው? በእርገቱ ምስጢር ነው። በእርግጥም ጌታ መነሳት ብቻም ሳይሆን ወደ ሰማያዊ ክብሩ መመለሱን እንግዲህ እሱ መጀመሪያ አምላክ የሆነ ከዓለም አስቀድሞ የነበረ ነገር ግን ለደህንነታችን ሰው የሆነ እንግዲህ እኛ ስንወለድ ተፈጥረን ነው የምንወለደው። ጌታ ግን የተፈጠረ አይደለም፣ የተወለደ እንጂ ያልተፈጠረ ይለዋል አንቀጸ ሃይማኖታችን። ምንድነው ልዩነቱ? የተፈጠረ አይደለም፣ የተወለደ እንጂ ያልተፈጠረ። ለምን? እሱ ራሱ ፈጣሪ ነው። ከፍጥረት በፊት የነበረ ነው። በጊዜ ሂደት ስጋ ለበሰ እንጂ እሱ የተፈጠረ አይደለም። አንዳንድ ጊዜ ክርስትናን በደንብ ያልተረዱ ሰዎች አምላክ አይወልድም አይዋለድም ሲሉ እውነት ነው፣ አይባዛም ነው፣ አይባዛም። ግን የኛ አምላክ እኮ የተባዛ አይደለም። የነበረ ቀድሞም የነበረ ያለ የሚኖር ግን እኛን ለማዳን ሲል ስጋ ለበሰ፣ ሰው ሆነ። ሰው የሆነው ደግሞ ለተልእኮ ነው፣ እንደው ለሽርሽር አይደለም። ሰው የሆነው ደግሞ እኛን ለማዳን ነው። ስለዚህም ሰው ሆነ፣ እንደኛ ሰው በመሆኑም በሰው ፋንታ ለመሞት ቻለ። ስለዚህ በሰው ፋንታ በእያንዳንዳችን ፋንታ ለኃጢአታችን በመስቀል ላይ ተሰውቶ ዕዳችንን ሰረዘ። ተልእኮ ይሄ ነው፣ የመጣበት ተልእኮ ይሄ ነው። የኃጢአት ካሳ ሞት ነው። ስለዚህ ለኃጢአታችን ምክንያት አንድ ሰው መሞት ነበረበት። ግን ያ አንድ ሰው እኛን ሊያድን የሚችል ስላልነበረ እሱ ራሱ አምላክ የሆነ ሰው ሆኖ መጣ፣ በእኛ ፋንታ ሞተ። ስለዚህ ዕዳ ከፋይ ነው፣ ካሳ ተቀባይ ነው፣ ራሱ ይቅር ባይ ነው። ራሱ መስዋዕት ነው፣ ራሱ ቀዳሽ ነው፣ ራሱ ዳኛ ነው፣ ራሱ ፈራጅ ነው፣ ራሱ መሐሪ ነው። ስለዚህም ተልእኮውን ጨርሶ ወደ አባቱ ወደ ሰማያዊ ክብሩ ተመለሰ። ነገር ግን ወደ ሰማያዊ ክብሩ ሲመለስ የኛን ሰባዊነት ይዞት ነው የተመለሰው። ለድራማ አይደለም ክርስቶስ ሰው የሆነው፣ ለድራማ አይደለም። የተወሰነ ጊዜ የተወሰነ ዓመታት ሰው ሆኖ በኋላ የሚመለስ አይደለም። ለሁል ጊዜ ነው ሰው የሆነው። ስለዚህም አምላክ ከሰማይ ወርዶ ሰው በመሆኑ እኛን መስሎ ሰው ሆነ። ይህ ሰው ደግሞ ወደ አባቱ በመመለሱ እኛን አምላክ አደረገን። ምክንያቱም የእኛን ሰባዊነት ይዞ ወደ ሰማያዊ ዙፋኑ ገባ። በዚህም ምክንያት ሰውነት ወይም ስብዕና መለኮታዊ መልክ አገኘ። ስለዚህ እኛን አምላክ አረገን፣ አምላክን ሰው አረገ። እነዚህ ሁለቱም ለደህንነታችን አስፈላጊዎች ናቸው። ሰው በመሆኑ አያንስም፣ አምላክ በመሆኑም የበለጠ አይገንም። ሰው በመሆኑ ክብሩ አይቀንስም። ነገር ግን ሰው ሆኖ እኛን ወደ አምላካዊ ክብር ከፍ አደረገን። ስለዚህም ወደ ሰማይ አረገ። ጌታም ለደቀ መዛሙርቱ በተሰጣቸው ተስፋ መሰረት እኔ ትቻችሁ አልሄድም፣ ወደ አባቴ እመለሳለሁ፣ ግን አባቴ አጽናኙ መንፈስ ይልክላችኋል፣ እሱ ሁል ጊዜ ከእናንተ ጋር ይሆናል ብሎ በተሰጠው ተስፋ መሰረት በ50ኛው ቀን መንፈስ ቅዱስ ተሰጠን። መንፈስ ቅዱስ በሙላት ተሰጠ። ይህ መንፈስ ቅዱስ ደግሞ የጌታችን የኢየሱስ ክርስቶስ በመካከላችን መኖር የማያቋርጥ እና ዘላለማዊ አደረገው። እንግዲህ ወደ ኋላ መለስ ብለን እርገት ማለት የጌታችን የኢየሱስ ክርስቶስ ስንብት አይደለም፣ ተሰናብቶ አይደለም የሄደው፣ መገኛውን ነው የቀየረው። በእኛ መካከል የሚሆንበት ሁኔታ ነው የቀየረው እንጂ ተሰናብቶ ትቶን አይደለም የሄደው። ነገር ግን በመንፈስ ለሚያዩ በእምነት ለሚያዩ ግን ሁሉ ጊዜ ዘላለም ከኛ ጋር እንደሚኖር ቃል ገብቶልን የሄደው። እንግዲህ በቀላሉ ለማስቀመጥ ያህል ለምሳሌ ከመሞቱ በፊት አንድ ቦታ ነው የሚኖረው፣ ከሐዋርያት ጋር ነው ያለው፣ ሌላ ሀገር አይገኝም፣ ከሌላ ሰው ጋር አይሆንም፣ ውስን ነው። ከዛ በኋላስ ከትንሣኤ በኋላ ደግሞ በተለያየ አጋጣሚ ከተለያዩ ሰዎች ጋር ይገናኛል። እዚህ ጋር የኤማሁስ መንገደኞችን ያናግራል።
እዛ ደግሞ በመቅደስ ተሰብስበው ያሉትን ያገኛል። አሳ ሲያጠምዱ ያገኛቸዋል፣ ያናግራቸዋል፣ ይሰወራል። መንፈስ ቅዱስ ከወረደ በኋላስ በመንፈስ ቅዱስ አማካኝነት በሁሉም ቦታ ሁሉ ጊዜ ከሁላችን ጋር ይሆናል። ስለዚህም በዚህ መንፈስ ቅዱስ አማካኝነት የእግዚአብሔር ልጅ የጌታችን ኢየሱስ ክርስቶስ ከኛ ጋር መኖር ዘላለማዊ ያደረገው። ታዲያ ይህንን ትልቅ በዓል ለማክበር ነው ዝግጅት የምናደርገው። ስለዚህም በመንፈስ ቅዱስ አማካኝነት ምን ሆነ? የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ይበልጥ ጎልቶ እንድናውቀው ሆነ። ሞቱ አበቃለት ሳይሆን ተነሳ። መነሳቱ ብቻ ሳይሆን በሁሉም ቦታ ከሁላችንም ጋር የሚገኝ አደረገው። አሁን ደግሞ ወደ ትንሹ ትምህርተ ክርስቶስ እንመለስና እግዚአብሔር የት ይኖራል ለሚባለው ጥያቄ ምንድን ነበር የመለስነው? በሁሉም ስፍራ። እንግዲህ ስፍራ ራሱ ከእግዚአብሔር ያነሰ ነው። እንግዲህ በሁሉም ከሁላችንም ጋር በሁሉም ቦታ ይኖራል ማለት ነው። ስለዚህ በመንፈስ ቅዱስ መውረድ ምን ሆነ ማለት ነው? ጌታችን ኢየሱስ ክርስቶስ ከኛ ጋር በሁሉም ስፍራ ሁሉ ጊዜ በሁሉም ከሁሉም ጋር እንዲገኝ አደረገው ማለት ነው። ስለዚህ ይህ ትንሣኤው ምስጢር የበለጠ የተሟላ አደረገው። ስለዚህም ነው በሥርዓተ አምልኳችን የትንሣኤን በዓል እያከበርን እንቆያለን። በበዓለ አምሳ የትንሣኤ ምስጢር ሙላት ያገኛል፣ በሙላት ይገለጽልናል። ከዛ መኖር እንጀምራለን እና ብቻችንን አይደለንም እስከ ዓለም መጨረሻ። ሁለተኛ ነገር ደግሞ ክርስቶስ ሰው ሆኖ ወደኛ መጣ፣ ከኛ ጋር ኖረ፣ የኛን ሰብአዊነት ይዞ ሄደ። ለኛ ደግሞ አማላጃችን አስታራቂያችን ሆኖ በእግዚአብሔር ቀኝ ይቀመጣል። ስለዚህ አሁን እኛ በእግዚአብሔር ዘንድ ጠበቃ አለን ይላል ሐዋርያ ጳውሎስ። አሁን በእግዚአብሔር ዘንድ ጠበቃ አለን። ለምን? ከኛ የሄደ ሰው አለ እዛው። እሱ ፍጹም አምላክ የሆነ ግን ከኛ የሄደ ሰው አለ። ስለዚህ እሱ ለኛ ይማልዳል። ድሮ አባ ኤድዋርድ መሹላም የሚባሉ እናቶች በፊት እናቶች ታውሷቸው ይሆናል። ድሬዳዋ አካባቢ ነበር የሚሰሩት በአብዛኛው። በዘር ሐረጋቸው አይሁዳዊ ነበሩና እኔ እኮ ዘመዴ ነው ሌላ ነገር ቢቀር እኔ ሲሄድ ዘመዴ ስለሆነ ችላ አይለኝም ይሉ ነበር። የኔ ዘመዴ እዛ አለ ይሉ ነበር። በእርግጥም ዘመዳችን ነው እዛ ያለው። አሁን በስብዕና ሰው የሆነ አምላክ እዛ አለ። እሱ ለኛ ይማልዳል። ስለዚህም ነው በዚህ ወቅት በመናከብረው የመንፈስ ቅዱስ በዓል በእርግጥ ክርስቶስ ሕያው መሆኑ ብቻ ሳይሆን ከኛ ጋር ሁሉ ጊዜ እንዳለ እንዲሁም ደግሞ በአባቱ ቀኝ እንዳለ የምናስታውሰው በዚህ በመንፈስ ቅዱስ በዓል አማካኝነት ነው። ሁለተኛው ትልቁ ነጥብ ደግሞ ያለ መንፈስ ቅዱስ የክርስቶስን ትንሣኤ መረዳት አንችልም። ሐዋርያት እንኳን አብረው እየበሉ እየጠጡ እየተገናኙ እንኳን ሙሉ ግንዛቤ አልነበራቸው። መቼ ነው ሙሉ ግንዛቤ ያገኙት? መንፈስ ቅዱስ ሲሞላቸው ነው። ያኔ ነው ወጥተው መናገር የጀመሩት። ዛሬ በሐዋርያት ሥራ እንዳነበብ ነው ያን ሰዓት ነው በእርግጥ ጌታ ተነሱ። አሁን እንዴት ነው አንዳንድ ጊዜ በደንብ ያላመናችሁበት ነገር ሰው ማስረዳት ትችላላችሁ? እንደው እንዲህ በሉ እንኳን ብትባሉ ያላመናችሁበት ከሆነ ለማስረዳት ይቻላል? ለማሳመን ይቻላል? በጣም ውሸታም መሆን አለብን በማናምንበት ነገር ሌሎችን የምናሳምን ከሆነ። ለራሳችንም የምንዋሽ በጣም ኃይለኛ ውሸታም መሆን አለብን። ያመንበት ነገር ከሆነ ግን ለማስረዳት አንቸገርም። ሐዋርያትም ማስረዳት የጀመሩት ሲያምኑበት ነው። ያመኑት መቼ ነው? መንፈስ ቅዱስ ሲቀበሉ ነው። በመንፈስ ቅዱስ ሲሞሉ ነው በእርግጥ ክርስቶስ ተነስቷል፣ በእርግጥ ክርስቶስ በአብ ቀኝ ተቀምጧል ብለው መናገር የቻሉት። ሌላው በዚህ ወቅት እንግዲህ ሲኖዶሳዊት ቤተክርስቲያን በጋራ እንጓዛለን፣ እንዲሁም ደግሞ ኢዮቤልዩ እናከብራለን እንላለን። ሁለቱም ከዚህ ጋር እንዴት ያገናኘናል? እንግዲህ ኢዮቤልዩ ማለት እንግዲህ የምናከብረው ጌታችን ኢየሱስ ክርስቶስ በዚህ ምድር ከተወለደ እንግዲህ በዓለም አቀፍ ካሌንደር 2025 ዓመት ሞላው ማለት ነው። ዘንድሮ 2025 ዓመት ሞላው። እኛ ደግሞ ኢትዮጵያውያንን ብንሆን ካቶሊካውያን ነን። እንደ ካቶሊካዊነት ደግሞ ዓለም አቀፋዊ ነን አይደለንም? እንደ ዓለም አቀፋዊት ቤተክርስቲያን የኛ ቤተክርስቲያን የሚያከብራቸውን በዓላት እናከብራለን። ምናልባት እንደገና በኢትዮጵያ አቆጣጠር ደግሞ 2025 ሲመጣም እንደገና እናከብራለን። ያኔ 2000 እንዳደረግ ነው። ግን አሁን ርዕሰ ሊቃነ ጳጳሱ ያወጁት የኢዮቤልዩ ዓመት እንደ ሀገራችን አቆጣጠር እንኳን ባይደርስ ይህን ዓመት የኢዮቤልዩ ዓመት ብለን እናከብረዋለን። 2025 ዓመት ምን ማለት ነው?
2025 ዓመት ልክ እንደ ዛሬ ማለት ነው። ዛሬ እንደ አዲስ እንጀምራለን ማለት ያኔ የሆነው ልክ ዛሬ እንደሆነ ምክንያቱም መንፈስ ቅዱስ የጊዜ ርዝመትን ያሳጥረዋል። መንፈስ ቅዱስ የጊዜ ርዝመት ያሳጥራል። ቅዱስ ጴጥሮስ ምንድነው የሚለው? በእግዚአብሔር ዘንድ 1000 ቀን እንደ አንድ ቀን ነው፣ አንድ ቀንም እንደ 1000 ነው ይላል። ሂሳብ የለም ማለት ነው እዛ። መንፈስ ቅዱስ ዛሬ ላይ ሆነን ያለፈውን ጊዜ እንኖራለን፣ ዛሬ ላይ ሆነን የሚመጣውን እንኖራለን። ስለዚህ ኢዮቤልዩ ስናከብር ዛሬ ላይ ሆነን እኛ ልክ በክርስቶስ አዲስ እንደተወለድን ክርስቶስ ለኛ ዛሬ እንደተወለደ እናስባለን። በዚህም በማሰብ እንደገና ህይወታችንን ሀብለን እንጀምራለን ማለት ነው። እንደገና እምነታችንን ሀብለን እንጀምራለን ማለት ነው። ዛሬ እንደተጠመቅን፣ ዛሬ ተክሊል እንዳደረግን፣ ዛሬ ክህነት እንደተቀበልኩ አድርገን እናስባለን። በዚህም ምን እድል ይሰጠናል? በመንፈስ ቅዱስ እንደገና አዲስ እንድንሆን ያደርገናል። እንግዲህ ይሄ የአስተሳሰብ ጉዳይ ነው፣ የእምነት ጉዳይ ነው። ስለዚህ ከመላው ዓለም ጋር በዚህ እምነት ኢዮቤልዩን እናከብራለን። እንግዲህ በኋላ በቅዱስ በር በተከፈተው በር እናልፋለን። ያ በር ማለት ክርስቶስ ማለት ነው። ክርስቶስ በኔ በኩል የሚገባና የሚወጣ መሰማሪያ ያገኛል፣ ወደ ህይወትም ይገባል ይላል። ስለዚህ እኛ በበሩ ስናልፍ እንደ አዲስ በክርስቶስ በኩል እናልፋለን ማለት ነው። እድሜያችን 50 60 20 80 ይሁን ሀብለን እንጀምራለን ማለት ነው። ትልቅ እድል ነው አይደለም? ያሳለፍነው ነገር ሁሉ ልክ ተማሪዎች በነበርን ዘመን መልስ መስጫ ወረቀት ሲበላሽ ይሄ ለመስጠት የማይቻል ሲሆን አዲስ መልስ መስጫ ወረቀት እንጠይቃለን። ስለዚህ በአዲሱ እንደገና በደንብ እንሞላለን ማለት ነው። ዛሬ ኢዮቤልዩ ስናከብር ማለት እንደገና አዲስ እድል ተሰጠን ማለት ነው። ስለዚህ አዲስ የሚያደርገው ማን ነው? መንፈስ ቅዱስ ነው። ሌላው የሲኖዶስ ዓመት ነው። ሲኖዶሳዊ ጉዞ አድርገናል አይደለም? ተወያይተናል። አሁንም ይቀጥላል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ነፍሳቸውን ይማርና ከማረፋቸው በፊት ቀጣዮችም 3 ዓመታት ቤተክርስቲያን ሲኖዶሳዊ ጉዞ ትቀጥላለች ብለው ነበር። ርዕሰ ሊቃነ ጳጳሳት ሌዮ 14ኛም እንቀጥለዋለን ብለዋል። ስለዚህ አሁንም በሲኖዶስ ጉዞ ነው የምንጓዘው። ሲኖዶሳዊ ጉዞ ማለት ራሱ አሁንም በአንድነት መጓዝ፣ አብሮ መስራት፣ አብሮ ማምለክ ማለት ነው። አብረን ማምለክ፣ አብረን መስራት፣ አብረን መጓዝ የምንችለው ደግሞ በመንፈስ ቅዱስ ብቻ ነው። በአንዱ መንፈስ ቅዱስ ስንመራ በአብረን መጓዝ እንችላለን። በአንዱ መንፈስ ቅዱስ የማይመራ አብሮ መጓዝ አይችልም። በአንዱ መንፈስ ቅዱስ በመጓዝ ነው የጋራ ውሳኔ የምናደርገው በቤተ ክርስቲያን። እንግዲህ ገና በሐዋርያት ዘመን በሐዋርያት መካከል ስለ ትምህርቱ አንዳንድ ጭቅጭቆች ተነስቶባቸው ነበረ። ምን ይበላል፣ ምን አይበላም፣ ምን ስርዓት መጠበቅ አለብን፣ መጠበቅ የለብንም የሚል ጭቅጭቅ ተነስቶ ነበር። በየሐዋርያት ሥራ ምዕራፍ 15 አንቡት ወደ ቤት ስትሄዱ የሐዋርያት ሥራ ምዕራፍ 15 የመጀመሪያ ጉባኤ ነው ይባላል። የመጀመሪያ የቤተ ክርስቲያን ጉባኤ ነው ይባላል። እና ቤተ ክርስቲያን ጊዜ የገጠማት ምንድነው? አይሁዶች ነበሩ፣ አይሁድ ያልሆኑ ነበሩ። እና በዚህ ቤተ ክርስቲያን ስንገናኝ በየትኛው ስነ ስርዓት ነው የምንሄደው የሚል ጭቅጭቅ ተነሳ። ስለዚህ እንደዚህ አይነት መብላት የለባችሁም፣ እንደዚህ መሆን የለባችሁም። በኋላ ምን አደረጉ ይላል? ሐዋርያት ጉባኤ ጠሩ፣ ቁጭ ብለው ተነጋገሩ፣ ከተለያየ ቦታ የመጡ። ከዛም በመጨረሻም ውሳኔ ያደረጉ። ምን አደረጉ? አላስፈላጊ ነገሮች በሰው ላይ መጫን አያስፈልግም። የሚያስፈልገው አስፈላጊው ነገር ማድረግ ብቻ ነው። እንደውም ቃል በቃል ባነብላችሁ የሐዋርያት ሥራ ምዕራፍ 15 ቁጥር 28 እና 29 እንደዚህ ይላል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳናሸክማችሁ እኛና መንፈስ ቅዱስ ፈቅደናል ይላል። እኛና መንፈስ ቅዱስ። ስለዚህ የኛ ውሳኔ አይደለም፣ እኛና መንፈስ ቅዱስ። አሁንም ቤተ ክርስቲያናችን በአንድነት የምትጓዘው ላለፉት 2000 ዓመታት እኛና መንፈስ ቅዱስ የቤተ ክርስቲያን አገልጋዮች መሪዎቻችንና መንፈስ ቅዱስ አንድ ቃል ስለሚናገሩ ነው። አሁን የቅርብ ጊዜው ትዝታ ጥሩ ምሳሌ ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሲያርፉ ቀጣዩ ለመምረጥ ምንድነው ይሄ ያደረጉት? ካርዲናሎቹ የምርጫ ቅስቀሳ ነው የተደረገው
ጥቆማ ተደረገ? ጥቆማ አልተደረገ ማለት ነው። ምርጫ ቅስቀሳም አልነበረም። እንደውም ጋዜጠኞች እነማን ናቸው የተጠቆሙት? ምክንያቱም የዓለም ቋንቋ ስለሆነ እኛ ጋር ጥቆማ የለም፣ ምርጫ ቅስቀሳም የለም። ሁሉም ጾም ጸሎት ይገባሉ፣ መንፈስ ቅዱስን ይጠይቃሉ። ማን ነው የሚመራን? ስለዚህ ጥቆማ ሳይኖር ቅስቀሳ ሳይኖር 2 ቀን ባልሞላ ጊዜ ውስጥ ርዕሰ ሊቃነ ጳጳስ ተመረጡ። 133 ሰዎች ተስማምተው ማለት ነው። ዛሬ 20-30 ሰው እንኳን ተስማምቶ ለመውጣት ካቢኔዎቻችን ስንት ናቸው? 50-30 አይሞሉም። 130 ምናምን ሰዎች 2 ቀን ባልሞላ ጊዜ ውስጥ በመንፈስ ቅዱስ እኛና መንፈስ ቅዱስ እኚህ ሰው እንዲመሩን መርጠናል። ስለዚህም ሲኖዶሳዊነት ማለት ይሄ ነው። በቤተ ክርስቲያን እኔ ያውቃለሁ በእኔ ሐሳብ በእኛ ሐሳብ ሳይሆን መንፈስ ቅዱስ ምን ይላል። ስለዚህም በዚህ ዓመት ኢዮቤልዩም ሲኖዶስም በማን ነው የሚመሩት? በመንፈስ ቅዱስ። ስለዚህ ቤተ ክርስቲያናችንም ቁምስናችንም ሀገረ ስብከታችንም እንዲሁም አጠቃላይ መላው ቤተ ክርስቲያን በመንፈስ ቅዱስ መሪት ነው የምትጓዘው። እንግዲህ ተመልከቱ፣ በዓለም ሁሉ ላይ የምትገኝ አንዲት ቤተ ክርስቲያን ላለፉት 2025 ዓመታት በአንድ መሪ ትጓዛለች። ስንት አይነት የህዝብ ስብስብ ተበትነዋል። ስንት አይነት ሃይማኖቶች ደግሞ ተፈጥረዋል። ማን ነው በአንድነት የሚመራው? መንፈስ ቅዱስ ብቻ ነው። ያ መንፈስ ቅዱስ በእኔም በሷም በሳቸውም በእነሱም የሚናገረው እሱ ብቻ ነው። ሲኖዶስ ማለት ይሄ ነው። አብረን የምንወያየው ብዙዎች ብንሆንም የሚናገረው ግን አንዱ መንፈስ ቅዱስ ነው። ርዕሰ ሊቃነ ጳጳሳት ማንም ሰው ሳይናገር እንዳይቀር በዚህ ጊዜ ሲሉ ይሄ የመናገር መብት የሚባለው አይደለም። የመናገር መብት ዲሞክራሲያዊ መብት አይደለም። መንፈስ ቅዱስ በማን እንደሚናገር ስለማይታወቅ ትንሽ ትልቅ ሳትሉ ሁሉም ሰው ይደመጥ፣ ሁሉም ሰው ይደመጥ። በዚህ አይነት መንፈስ ቅዱስ ይመራችኋል። ስለዚህ ይሄ አዋቂ ነው፣ ይሄ የተማረ ነው፣ ይሄ የማያውቅ ነው፣ ይሄ ሽማግሌ ነው፣ ይሄ ወጣት ነው፣ ይሄ ልጅ ነው አይደለም። መንፈስ ቅዱስ በማን እንደሚናገር ስለማይታወቅ ሁሉም ሰው ይደመጥ፣ ሁሉም ሰው በጋራ ይንቀሳቀስ፣ ይስማማ። ምክንያቱም አንዱ መንፈስ ቅዱስ ስለሆነ የሚናገረው መንፈስ ቅዱስ የሚናገረው ለሁላችንም ስለሆነ። ስለዚህ በእነዚህ ነጥቦች ምክንያት ነው የዛሬውን ቀን በጰራቅሊጦስ በዓል ለማክበር ስንዘጋጅ እመቤታችንን፣ ሲኖዶሳዊነትን፣ ኢዮቤልዩ እንዲሁም ጰራቅሊጦስን በጋራ የምናከብረው። መንፈስ ቅዱስ በበዓለ ሃምሳ ወረደ ስንል ልክ ቅድም ጌታችን ኢየሱስ ክርስቶስ ሰው ሆኖ ከመወለዱ በፊት ነበረ እንዳልነው መንፈስ ቅዱስ በበዓለ ሃምሳ የተነሳ ሳይሆን ያለ የነበረ የሚኖር ግን በዚያን ቀን ቤተ ክርስቲያንን ለመምራት ሕዝበ እግዚአብሔርን ለመምራት ወደኛ በሙላት የመጣ ማለት ነው እንጂ ያን ቀን የተጀመረ ማለት አይደለም። በቀላሉ አዲስ ኪዳን ውስጥ እንኳን ብንነጋገር ከዚያ በፊት መንፈስ ቅዱስ ስንት ጊዜ ተገልጿል? አሁን ቅድም አንድ ያነበብነው የመጀመሪያው ነው። ገና ጌታችን ኢየሱስ ክርስቶስ ሲጸነስ በማን ነው የተጸነሰው? በመንፈስ ቅዱስ። ስለዚህ በኋላ የመጣ አይደለም ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከሞት የተነሳው በተወለደ በ33ኛ ዓመቱ ከሆነ አሁን ደግሞ ሲጸነስ 9 ወር ብንጨምርለት ወደ 34 ዓመት በፊት ማለት ነው። ከዛም በኋላ ጌታችን ኢየሱስ ክርስቶስ ተልኮ ሲጀምር ሲጠመቅ ምን ሆነ? ሲጠመቅ አብ በቃሉ ወልድ በአካል መንፈስ ቅዱስ በአምሳሉ ወረደ ይባላል። አብ ተናገረ፣ የምወደው ልጄ ይሄ ነው። መንፈስ ቅዱስ ደግሞ በእርግብ አምሳል አረፈበት ይላል። ስለዚህ መንፈስ ቅዱስ ቀድሞም አለ ማለት ነው። እንደገና ኢየሱስ ክርስቶስ ተልኮ ሲጀምርስ ማን ነው ወደ በረሃ የመራው? መንፈስ ቅዱስ ወደ በረሃ እንዲሄድ አነሳሳው ይላል። ዝግጅት እንዲያደርግ ማለት ነው። በዛ ጊዜ ሁደት ሁሉ ከርሱ ጋር እንዳለ ማለት ነው። ስለዚህ መንፈስ ቅዱስ በኋላ የመጣ ነው ለማለት ሳይሆን አሁን ጌታ ያስተማረንን ከዚህ በፊት የሰማነውን ሁሉ እንድንረዳና እንድንገነዘብ የሚመራን መንፈስ ቅዱስ ነው ማለት ነው። ምናልባትም የመንፈስ ቅዱስ ዘመን ነው ማለታችን ነው። የቤተ ክርስቲያን ዘመን የመንፈስ ቅዱስ ዘመን ነው ማለት ነው። እንግዲህ በዘመን እናስቀምጠው። ለምሳሌ ብሉይ ኪዳን ስናነብ ማን ነው የሚፈጥረው? ማን ነው ዓለምን የፈጠረው? እግዚአብሔር አብ። እግዚአብሔር አብ ነው ጎልቶ የሚታየው። እግዚአብሔር አብ በቃሉ
ፈጠረ ይላል። ስለዚህ በብሉይ ኪዳን ሁሉ ጊዜ ስናየው የሚናገረው ማን ነው? እግዚአብሔር አብ ነው። አዲስ ኪዳን ስንመጣስ ሁሉ ጊዜ የሚናገረው ወልድ እግዚአብሔር ነው። አሁን ደግሞ ልክ ጌታችን ኢየሱስ ክርስቶስ በሰማይ አረገ፣ መንፈስ ቅዱስ ከላከልን ጊዜ ጀምሮ በሐዋርያት ሥራ ጀምረን በመልእክቶቹም እንዲሁም በቤተ ክርስቲያን ሕይወት ጎልቶ የሚነሳው ማን ነው? መንፈስ ቅዱስ ነው። ስለዚህ ምናልባት የአብ ዘመን የወልድ ዘመን አሁን የመንፈስ ቅዱስ ዘመን እንደው ለሰው እንዲገባ ማለት ነው። ነገር ግን በአብ ዘመን ወልድ አልነበረም፣ በወልድ ዘመን መንፈስ ቅዱስ አልነበረም ማለት ግን አይደለም። ምክንያቱም ምን ብለናል በትምህርተ ክርስቶስ? ቅድስት ሥላሴ ማለት ምን ማለት ነው ሲባል ምን ብላችሁ መለሳችሁ? አንድ አምላክ በሶስት አካላት፣ በመለኮታቸው አንድ፣ በፈቃዳቸው አንድ፣ ሌላ በሐሳባቸው አንድ፣ በተግባራቸው አንድ የማይነጣጠሉ ማለት ነው። ስለዚህም በአብ ውስጥ አብና ወልድና መንፈስ ቅዱስ አሉ፣ በወልድ ውስጥ አብና መንፈስ ቅዱስ አሉ። ነገር ግን ጎልቶ የሚጠራውና የሚነገረው አብ ነው እዚህ ጋር፣ ወልድ ነው እዚህ ጋር፣ መንፈስ ቅዱስ እዚህ ጋር። ግን ሁሉ ጊዜ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ብለን ነው የምንጠራው። ስለዚህም በቤተ ክርስቲያን ዘመን ልክ ጌታችን ኢየሱስ ክርስቶስ በአዲስ ኪዳን በተለይ በወንጌሉ ሲያስተምር ሲፈውስ እንደምናየው ዛሬ በቤተ ክርስቲያን ጎልቶ የምናየው በመንፈስ ቅዱስ አማካኝነት እግዚአብሔር ሲያከናውን ነው። ስለዚህም ነው መንፈስ ቅዱስ ቤተ ክርስቲያንን ይመራታል። ጌታችን ኢየሱስ ክርስቶስ ራሱ ምን አለ? እኔ ከሄድኩ አጽናኙ መንፈስ ወደ እናንተ እልከዋለሁ። እሱ እኔ የነገርኳችሁን ነገር ሁሉ እንድታስታውሱ እንድታስተውሉ ያደርጋችኋል። እንደገና ደግሞ የሚነግራችሁ ከራሱ ሳይሆን እኔ የነገርኳችሁ ነው። አዲስ ነገር አይነግራችሁም፣ ግን እኔ የነገርኳችሁትን እንድታስታውሱ ያደርጋችኋል። ስለዚህም የመንፈስ ቅዱስ ዘመን ብለን ብናስቀምጠው ምናልባት ይበልጥ ለመረዳት ያስችለናል እንጂ መንፈስ ቅዱስ ያልነበረ በኋላ የመጣ ከኋላ የተከተለ ማለታችን ግን አይደለም። ስለዚህም ነው በዮሐንስ ወንጌል ምዕራፍ 14:26 መንፈስ ቅዱስ ሁሉን ነገር ያስተምራችኋል፣ ወደ እውነት ሁሉ ይመራችኋል። ስለዚህም ነው ዛሬኛ ኢዮቤልዩ ብናከብር፣ ቤተክርስቲያን ሲኖዶሳዊት ናት ብንል፣ መንፈስ ቅዱስ በሙላት ወረደ ብንል ይህ እንድንረዳ የረዳን ማን ነው? መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ላልተሰጠው ሰው ሌላ ነገር ተውትና ኃጢአቱን እንኳን ማወቅ አይችልም። እንግዲህ አሁን ቅድም የነሳህ ጊዜ አለ፣ በኋላም ይኖረናል። አንድ ሰው በመንፈስ ቅዱስ ካልተመራ በስተቀር ኢየሱስ ክርስቶስ ጌታ ነው ማለት አይችልም። ክርስቶስ አዳኛችን መድኃኒታቸው ነው ማለት አይችልም። በመንፈስ ቅዱስ ስንመራ ብቻ ነው ክርስቶስን በትክክል ልናውቀው የምንችለው። ለአንዳንድ ሰው እኮ ቤተ ክርስቲያን መምጣት ለማይመጣው ሰው እኮ ትርጉም የሌለው ነገር ነው። ምን ይሁን ብሎ ነው ቀን ሙሉ እዛ ቁጭ ብሎ የሚውለው ይላል። ለምን እዛ ቁጭ ብላ ጊዜ ታጠፋለች ሊል ይችላል። በመንፈስ ቅዱስ ካልተመራና እዚህ መሆን የተሻለ መሆኑን ካልተረዳ፣ ያ መንፈስ ቅዱስ ሲመራን ነው እዚህ ቤተክርስቲያን ልንመጣ እንችለው። ያ መንፈስ ቅዱስ ሲመራን ነው በእርግጥ ጌታ አዳኛችን መድኃኒታችን ነው የምንለው። ያ መንፈስ ቅዱስ ሲመራን ብቻ ነው እኔ ኃጢአተኛ ነኝ በድያለሁ ማረኝ ለማለት የምንችለው፣ ልንበረከክ የምንችለው። ካልሆነማ የሞኝ ተግባር ነው የሚመስለው። ስለዚህ ይህ መንፈስ ቅዱስ ቤተክርስቲያን ይመራታል ስንል ከትልልቅ ጉዳዮች ባይሆን በትንንሾቹም ብንጀምር እኛ እንኳን ቆመን ያለነው በመንፈስ ቅዱስ መሪነት ነው። እኔ ካልሄድኩ አጽናኙ መንፈስ ቅዱስ ወደ እናንተ አይመጣም፣ ስለዚህ የኔ መሄድ ለናንተ መልካም ነው ይላል። እንደዚህ ሲል ግን የመተካካት አይደለም፣ የመተካካት ፖሊሲ የለም እዚህ ጋር። ነገር ግን የሚገኝበት ሁኔታ ግን ይቀየራል። ለምሳሌ የኤማሁስ መንገደኞችን አስታውሱ። የኤማሁስ መንገደኞች ኢየሱስ አልተነሳም ብለው ተስፋ ቆርጠው እየተመለሱ ነበረ። በኋላ በመንገድ ተገናኛቸው። እያዋራቸው ሲሄድ አወቁት፣ ተረዱት። እሱ ኢየሱስ መሆኑን አወቁ። እንዴት አያውቁትም? 3 ቀን በፊት አብሯቸው ከነበረ እንዴት አያውቁትም? ከአእምሯቸው ውጭ ሆነው ነበር ማለት ነው። እንዴት በ3 ቀን ይረሱታል? ያ አይደለም ምስጢሩ። ከዛስ አብረው ሄዱ። እያናገራቸው ሲመክራቸው ትንሽ ውስጣችን ይቃጠል ነበር አሉ። መጨረሻ ላይ ዳቦውን ሲቆርስ አወቁት ይላል። ካወቁት በኋላ ምን ሆነ?
ተሰወረባቸው። እንግዲህ ተነስቷል ብሎ ለማለት አይተውታል። አሁን አይተን ለሰው ለማስረዳት ደግሞ ተሰወረባቸው። በአገራችን ቋንቋ መረጃው አላቸው፣ ማስረጃ ግን የላቸውም። መረጃው አላቸው፣ አይተውታል፣ ግን ለማስረዳት ግን ማስረጃ የላቸውም። ለምን እንደዛ ሆነ? አሁን የሚያስፈልገው በአይነ ሥጋ ማየት ሳይሆን በእምነት አይን ማየት ነው። በእምነት አይን ባዩት ጊዜ እነሱም በሙላት ሊመሰክሩ ተመለሱ። እንዴት ምን ብለን እናሳየን ብለን አልፈሩም። አይተን በቃ አይተነው በእምነታቸው ነው ያዩት። ስለዚህ በዚህ ጊዜ ምን ይሆናል? ክርስቶስን የምናይበት መንገድ በእምነት ነው የሚሆነው፣ በአይነ ሥጋ አይደለም፣ በእምነት አይን ነው የሚሆነው። ስለዚህ ይህ መንፈስ ቅዱስ በመጣ ጊዜ ጌታችን ኢየሱስ ክርስቶስን አይደለም የሚተካው፣ ግን ጌታችን ኢየሱስ ክርስቶስ በመካከላችን የሚኖርበት ሁኔታ ግን ቀይሮታል። በአካል በአይነ ሥጋ ሳይሆን በእምነት ነው የምናየው። ስለዚህም የትም ቦታ ብንሆን ተሰብስበን በጋራ በግላችንም ስንጸልይ እርሱ ከኛ ጋር ይሆናል። ይህም ሊሆን የቻለበት መንፈስ ቅዱስ ስለተቀበልን። እኔና እናንተ በሜሮን እንደው ከጥምቀት ጀምሮ በሜሮን በመንፈስ ቅዱስ ተሞልተናል፣ በሙላት ተሰጥቶናል። ነገር ግን ያንን መንፈስ ቅዱስ እኛን እንዲመራን ሁሉ ጊዜ መቀስቀስ አለብን። መቀስቀስ ማለት መፍቀድ አለብን። ምክንያቱም እግዚአብሔር እኛን አያስገድደንም። ያ መንፈስ ቅዱስ በሱ መንገድ እንድንሄድ እንዲመራን መቀስቀስ መቻል አለብን። ስለዚህ በየዓመቱ ስናከብር ይህንን ነው የሚያስታውሰን። ያ መንፈስ ቅዱስ ምን ያህል ይሰራል በእኛ ሕይወት። እንግዲህ ያለመታደል ሆኖ ሊቃውንት ምን ይላሉ መሰላችሁ? መንፈስ ቅዱስ የተረሳ አምላክ ነው ይላሉ። መንፈስ ቅዱስ የተረሳ አምላክ ነው። ምን ማለታቸው ነው? አይታወስም። እንግዲህ ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ ብዙ ትምህርቶች ይሰማሉ። ብዙ ጊዜ ስንጸልይም ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ በቀላሉ ይመጣልናል። ግን ምን ያህል ጊዜ መንፈስ ቅዱስን እንጋብዛለን? ለጸሎት ስንጀምር፣ ስብሰባ ስንጀምር፣ አንድ ወሳኝ ጉዳይ ስናጸድቅ፣ ወይም በማንኛውም ጉዳዮቻችን ምን ያህል መንፈስ ቅዱስን እናስታውሰዋለን ወይም መንፈስ ቅዱስን እንጋብዛለን? መጽሐፍ ቅዱሳችን ራሱ ከፍተን ከማንበባችን በፊት መንፈስ ቅዱስን መጋበዝ አለብን። የማነበው ነገር እንዳስተውል እንድረዳው መንፈስ ቅዱስ ሆይና በልባችን ሙላ እና ጌታ እንዳለው ጌታ ያስተማረውንም ትምህርት እንድረዳ ምራኝ ማለት አለብን። ስለ ሕይወት ጉዳይ፣ ስለ ቤተሰብ ጉዳይ፣ ስለ አገርም ጉዳይ ስንነጋገርም መንፈስ ቅዱስ ሆይና የኛ ጉዳይ ባንተ ይመራ፣ ትክክለኛው መንገድ እንዲጓዝ ብለን መጥራት አለብን። ነገር ግን ብዙ ጊዜ አይታወስም ለማለት ነው የተረሳ አምላክ ነው የምንለው። ነገር ግን በሌላ በኩል ደግሞ ያለ መንፈስ ቅዱስ የሚንቀሳቀስ ሕይወት የለም በቤተ ክርስቲያን ውስጥ። በቤተ ክርስቲያን ሕይወት ያለ መንፈስ ቅዱስ የሚንቀሳቀስ ምንም ነገር የለም። ቅድም እንዳልኳችሁ ኃጢአታችን ለመናዘዝ እንኳን ቤተ ክርስቲያን ለመምጣት እንኳን የመንፈስ ቅዱስ እርዳታ ያስፈልገናል። የመንፈስ ቅዱስ መሪነት ያስፈልገናል። የመንፈስ ቅዱስ ብርሃን ያስፈልገናል። በየቀኑ የምናስቀድሰው መስዋዕተ ቅዳሴ እንዲሆን የመንፈስ ቅዱስ ተግባር አለበት። በመንፈስ ቅዱስ አማካኝነት ነው ካህኑ ህብስትና ወይን ወደ ሥጋና ደም እንዲቀየር የሚያደርገው። መንፈስ ቅዱስ ሆይና በዚህ ህብስትና ወይን ውረድ፣ የጌታ የኢየሱስ ክርስቶስ ሥጋና ደም እንዲሆን አድርገው። የመንፈስ ቅዱስ ሥራ ነው። እያንዳንዱ ምስጢራትም የሚሰጡት ምስጢራት የሚሆኑት በመንፈስ ቅዱስ አማካኝነት ነው። በምልክቶች አልፎ ትልቅ ምስጢር የሚከናወነው በመንፈስ ቅዱስ አማካኝነት ነው። ስለዚህ ይህ መንፈስ ቅዱስ የቤተ ክርስቲያን ሕይወት ነው። ቤተ ክርስቲያንን የሚመራት ነው። እንደ ክርስቲያንም በእምነታችን ጸንተን መቆም የምንችለው በዚህ የመንፈስ ቅዱስ ኃይል ነው። በቤተ ክርስቲያናችን ታሪክ ከቁጥር ስፍር የበለጡ ሰማዕታት አሉ። እነዚህ ሰማዕታት ክርስቶስን ከማካድ ሕይወትን ማጣት የመረጡ ናቸው። አንዳንዶቹ በሰይፍ፣ አንዳንዶቹም በስቅላት፣ አንዳንዶቹም በጦር፣ አንዳንዶቹም ቀስ በቀስ በሂደት መስዋዕት ይሆናሉ። ለዚህ ያበቃቸው፣ ለዚህ ጥንካሬ የሰጣቸው ምንድን ነው? የመንፈስ ቅዱስ ኃይል ነው። የክርስቶስን
ትምህርት ክርስቶስን ከመካድ ሞትን በመምረጥ ስለዚህም ይህ መንፈስ ቅዱስ ኃይልን ይሰጠናል ብርታትን ይሰጠናል እምነታችንን ጸንተን እንድንቆም ይመራናል ሐዋርያት ከፍርሃት ወጥተው መስበክ መመስከር የጀመሩትም ይህ መንፈስ ቅዱስ ሲቀበሉ ነው እንግዲህ በደንብ ካስተዋላችሁ ጌታም ያላቸው ምንድነው መንፈስ ቅዱስ እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ ጠብቁ እዛ መንፈስ ቅዱስ ከተቀበላችሁ በኋላ ትወጣላችሁ ለምን ምክንያቱም እስከዛ ድረስ ብርታት ጥንካሬም እምነትም የላቸውም በተቀበሉ ጊዜ ግን ወዲያውኑ መመስከር ይጀምራሉ እኔና እናንተም እምነታችንን መኖር እንዲሁም መመስከርም የምንችለው በዚህ በመንፈስ ቅዱስ አማካኝነት ነው ስለዚህም ቤተክርስቲያን የምትሆነው በመንፈስ ቅዱስ ነው ማለት ነው ባጭሩ ነገር ግን አሁንም እንደገና እንዳንሳሳት መንፈስ ቅዱስ አለ ማለት አብ አለ ማለት ነው መንፈስ ቅዱስ አለ ማለት ወልድ አለ ማለት ነው በአንድ ውስጥ ሌላኛውም ስላለ ነገር ግን አሁን የሚሰራው መንፈስ ቅዱስ ነው ይህ መንፈስ ቅዱስ አጽናኝ ነው እንግዲህ አንድ ሌላ ምን ገልጽበት መንገድ የሚያጽናና ነው የሚያጸና ነው መንፈስ ቅዱስ የሚያጽናናን ነው የሚያበረታታን ነው የሚያጸናን ነው በኢትዮጵያ ቅዳሴ ላይ የሚያጸናንና የሚያጽናናን መንፈስ ቅዱስ ነው የምንለው የሚያጸናና የሚያጽናና ኃይልን የሚሰጠን እንግዲህ ይህ ከትምህርታችን መነሻ ስንነሳ ከማርያም እንጀምር ማርያም እሺ ብላ ለመቀበል የቻለችው ዋስትናዋ ምን ነበር መንፈስ ቅዱስ ባንቺ ላይ ይመጣል ይህ መንፈስ ቅዱስ ይረዳሻል እንዲሁም ደግሞ ከሐዋርያት ጋር በጸሎት ህብረት አብራ ነበረች እንግዲህ ማርያምና ሐዋርያት የሚሰበሰቡበት አዳራሽ በአጋጣሚ የተገኘ አዳራሽ አይደለም ያ መሰብሰቢያ አዳራሽ ወይም ጽርሐ ጽዮን የዛሬዋ ቤተክርስቲያን ተምሳሌት ነው ስለዚህ መንፈስ ቅዱስ የወረደው በቤተክርስቲያን ላይ ነው ቤተክርስቲያን ደግሞ ከማርያም ጋር ነበረች ሐዋርያት ከማርያም ጋር ስለዚህ ዛሬም ቤተክርስቲያን ከማርያም ጋር ስትጓዝ በዚህ መንፈስ ቅዱስ መሪነት ትጓዛለች በዚህ ምክንያት ሰው የመንፈስ ቅዱስ ቤተ መቅደስ ይሆናል ይላል ሐዋርያው ጳውሎስ እኛ የእግዚአብሔር መንፈስ ቤተ መቅደስ ያው መንፈስ ቅዱስ በእኛ ላይ ይሞላል በእኛ ያድራል ወደ አባቴ ጸልያለሁ እርሱም አጽናኝ መንፈስ ቅዱስ ይልክላችኋል ስለዚህ እናንተ የመንፈስ ቅዱስ ማደሪያ ትሆናላችሁ እኛ ሁላችንም የመንፈስ ቅዱስ ማደሪያ ነን አንዳንድ ጊዜ እኛ ከምናውቀው በላይ ውድ ነን ከምናውቀው በላይ ውድ ነን የመንፈስ ቅዱስ ማደሪያዎች ነን ይህ በእኛ ያደረው መንፈስ ቅዱስ ነው ቤተክርስቲያንን የሚመራት እኛም በእምነታችን የሚያጸና የመንፈስ ቅዱስ ተግባር ወይም እንቅስቃሴ በቤተክርስቲያን ውስጥ እንዴት ይገለጻል ጌታችን ኢየሱስ ክርስቶስ ወደ ሰማይ ወደ አባቱ ቀኝ ቢወጣም ሁሉ ጊዜ በመንፈስ ቅዱስ ኃይል በመሐከላችን ይኖራል እዚህ ጋር እንግዲህ ይሄ ነው ትልቁ ምስጢር በደንብ እኛም እንድናስተውል የሚያስፈልገው ቅድም እንዳልኳችሁ ጌታችን ኢየሱስ ክርስቶስ አረገ ሲባል ተሰናብቶ ሄደ ማለት አይደለም ነገር ግን በመካከላችን የሚቆይበት ሁኔታ ተቀየረ ስለዚህ በመንፈስ ቅዱስ አማካኝነት ጌታችን ወደ ሰማይ ቢወጣም ሁሉ ጊዜ በመንፈስ ቅዱስ ኃይል በመካከላችን ይኖራል ለደቀ መዛሙርቱ ምንድነው ያላቸው እስከ ዓለም መጨረሻ ሁሉ ጊዜ እኔ ከእናንተ ጋር ነኝ ወደ ዓለም ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ ያጠመቃችሁ የኔ ደቀ መዝሙር አድርጓቸው እኔ እስከ ዓለም መጨረሻ ድረስ ከእናንተ ጋር ነኝ እንግዲህ በፊት ለፊት ካየነው አብሬ ቆያለሁ ይያለ በ40 ቀን ወደ ሰማይ ከወጣ አታለላቸው ማለት ነው አብሬ ቆያለሁ አለ ከ40 ቀን ደግሞ ወደ ሰማይ ወጣ ይላል ምን ማለት ነው አይደለም አሁን ከነሱ ጋር የሚሆንበት መንገድ በመንፈስ ቅዱስ አማካኝነት ነው ስለዚህም ነው ዛሬ ቤተክርስቲያንን የሚመራት በተልኳም የሚያግዛት የዚህ የመንፈስ ቅዱስ ተግባር ስለዚህ ዛሬ የቤተክርስቲያን ህይወት ጸሎት ሥርዓተ አምልኮ የአብሮነት ህይወት በመንፈስ ቅዱስ አማካኝነት የኢየሱስ በመካከላችን መሆኑ መገለጫ ነው አጠቃላይ የቤተክርስቲያን ህይወት እንዲሁም ጸሎታችን ሥርዓተ አምልኮአችን እንዲሁም ክርስቲያናዊ አብሮነታችን በመንፈስ ቅዱስ አማካኝነት ኢየሱስ በመካከላችን መኖሩ የመገለጫው መንገድ ነው ስለዚህ በመንፈስ ቅዱስ አማካኝነት በእኛ መካከል አለ አሁን እናየዋለን አናየውም በስጋ አይን አናየው ግን በመንፈስ ግን ውስጣችን ይሰማናል ውስጣችን የመንፈስ ቅዱስ እሳት ይሰማናል የክርስቶስ ከኛ ጋር መኖር ይሰማናል በብዙ መከራና ችግር ውስጥ የምናልፍ እንኳን ብንሆን በእርሱ እንጽናናለን ሌላው
ከኛ ጋር የሚሆንበት መንገድ በምስጢራት ነው። እንግዲህ አሁን የጌታችን ኢየሱስ ክርስቶስ ሥጋና ደም በምስጢረ ቁርባን አማካኝነት ከኛ ጋር መኖሩን ካቶሊክ ላልሆነ ሰው ወይም ክርስቲያን ላልሆነ ሰው በዚህ ቀላል በሆነ መንገድ በመሐከላችን ነው ቢባል ያምናል? ምንድነው እኛ እንድናምን የሚያደርገን? አሁን አንዳንድ ጊዜ ወደ ንስሐም ለመምጣት ብዙ እንቸገራለን። ሌሎች ብዙ እንቸገራለን። ቅዱስ ቁርባንን ግን የማይናፍቅ አለ? ቅዱስ ቁርባንን ግን የማይናፍቅ የለም። ምክንያቱም ሁላችንም በእርግጥ ጌታ ኢየሱስ ክርስቶስ እንዳለ እናምናለን። ማን ነው ያስረዳን? ይሄ ፍልስፍና ወይስ ነገረ መለኮታዊ ዕውቀት? አይደለም። በመንፈስ ቅዱስ ነው ይሄንን የምንረዳው። የተማረ ያልተማረ፣ ከተማ ያለ ገጠር ያለ፣ ወይም ደግሞ ከመቶ ዓመት በፊት የነበረ አሁን ያለ በየዘመናቱ በእርግጥ ጌታችን ኢየሱስ ክርስቶስ በዚህ መኖሩን የምናውቀው በመንፈስ ቅዱስ አማካኝነት የሚኖረውን በዛ ነው። እኛም እንድናየው የሚያደርገን በመንፈስ ቅዱስ በመመራታችን ብቻ ነው። ብዙ ታሪኮች አሉ። ይህንን ተጠራጥረው ይህንን የተባረከውን የጌታ ኢየሱስ ክርስቶስ ሥጋና ደም እውነት ነው አይደለም ብለው ለመመራመር ይዘው የወጡ ሰዎች ብዙ አይነት ታምራት አሳይቷቸዋል። መንበረ ታቦቱ ላይ፣ እጃቸው ላይ ወይ አዲስ ደም ሆኖ ተቀይሮ በብዙ ቦታ የቅዱስ ቁርባን ታምር ተብሎ ይከበራል። በጥርጣሬያቸው አንዳንዴ ካህኑም ሲቀድስ ምን ይሄ ትንሽ ህብስት ሥጋና ደሙ ነው እንዴ ብሎ ሲጠራጠር እዛው ላይ ሆኖ ንጹህ ደም ይሆናል፣ ሥጋ ይሆናል። በእምነትና በመንፈስ ቅዱስ ካልተመራን በቀር ደግሞ ይህንን ልናይ አንችልም። ስለዚህ ዛሬ በቤተ ክርስቲያን ሕይወት የክርስቶስ በእኛ መሃል መገኘት የመንፈስ ቅዱስ ተግባር ነው። ሶስተኛ ሌላ ልንጠቅስ ቃል እግዚአብሔርን ስንሰማ ወንጌሉን ስናነብ ሁሌ ያነበብነው ወንጌል እኮ የተለያየ ቀን የተለያየ መልእክት አለው። አንዳንዴ እኔ አውቀዋለሁ በቃሌ አውቀዋለሁ ይሄ መጽሐፍ ልንል እንችላለን። ግን መልእክቱ ግን በየቀኑ አዲስ ነው። ዛሬ የሰማነውን አይነት ሌላ ጊዜ ሰምተናል። እኔ ዛሬ የተናገርኩትን ሌላ ቀን አልተናገርኩትም። ምናልባት ርዕሱ ሊሆን ይችላል፣ ይዘቱ ግን የተለያየ ነው። ስመጣም ያሰብኩት ብቻ አይደለም እኔ ራሴ እየሰማሁት ያለው። እዚህ ስንመጣ መንፈስ ቅዱስ ራሱ ይናገራል በዛ በቃሉ ውስጥ። ስለዚህ ቃሉን ስናነብ መንፈስ ቅዱስ በእርግጥ ሕያው ሆኖ ክርስቶስ በእኛ መካከል መኖሩን ያሳየናል። ስለዚህም በመንፈስ ቅዱስ አማካኝነት ጌታችን ኢየሱስ ክርስቶስ ለእያንዳንዳችን ቅርብ ይሆናል ማለት ነው። በእኛ መሃል ነው ስንል እንግዲህ አሁን የኛ አምላክ በሰማያ ሰማያት አይደለም። የኛ አምላክ በመካከላችን ነው። ግን ሞልተን ክርስቶስ የሌለ ከሆነ ነው የሚያሰጋው። ስለዚህ 2-3 በምትሆኑ በመካከላችሁ ነኝ። ስለዚህ መንፈስ ቅዱስ ምን ያደርገዋል? ጌታችን ኢየሱስ ክርስቶስ ቅርባችን እንዲሆን ያደርገዋል። ይኸው ቅዱስ ቁርባን የሚገኘው በኢየሩሳሌም ቢሆን ሌላ ቦታ ባይኖር ስንት ሰው ይሄድ ነበር? ስንት ሰው ችሎ ይሄድ ነበር? ወይም ሮም ብቻ ቢሆን። ዛሬ ግን በየቁምስናችን ነው ያለው። በየቁምስና ብቻ አይደለም፣ በየገዳማቱ ቤተ ጸሎቶች ሁሉ አለ። ደግሞ በትልልቅ ቤተክርስቲያን ብቻ እንዳይመስላችሁ፣ በጣም በደሳሳ ጎጆዎችም ውስጥ አለ ቤተ ጸሎቶች ባሉበት። ስለዚህ በሁሉ ቦታ ይኖራል። ምን ሆነ? ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት ለኛ በጣም ቅርብ ሆነ። ቅርብም ስለሆነ ትንሽ አንዳንዴ ዋጋው ቀነሰ መሰለኝ። ቅርብ ሲሆን ይቀንሳል አይደለ? ዝቋላ የሩቅ ሰው ይሳለመዋል፣ የቅርብ ሰው ያርሰዋል ይባላል በኢትዮጵያ አይደለም? ዝቋላ ተራራ እንግዲህ በሸዋ ረጅሙ ተራራ ነው፣ በሁሉም አቅጣጫ ይታያል። ሩቅ ያለው ይሳለመዋል በዛ ሲያልፍ፣ እዛ ያለ ያርሰዋል ይባላል። ለሱ መሬት ነው። እንደዚሁ ጌታችን ኢየሱስ ክርስቶስ በቅዱስ ቁርባን እንደዚህ ቅርብ ነው። ግን ምን ያህል ይህንን ትልቅ ዋጋ ሰጥተን እንጎበኘዋለን፣ ሰላም እንለዋለን፣ እንጽናናበታለን። በእርግጥ መንፈስ ቅዱስ ካልመራን በስተቀር በየቤታችንን ቢመጣ ትርጉም አይሰጠንም። መንፈስ ቅዱስ ግን ትርጉም ስለሚሰጠን ጌታ በእርግጥ ከኛ ጋር መሆኑን ይነግረናል። እንደዚሁ ቃል እግዚአብሔር በየቤታችን አለ። ድሮ እኮ መጽሐፍ ቅዱስ በየቤቱ አይኖርም ነበረ። ቋንቋውም በየቋንቋ አይተረጎምም ነበረ። ቤተክርስቲያን ብቻ ነበር የሚኖረው መጽሐፍ ቅዱስ። እዛ ሲመጣ ብቻ ነው የሚሰማ እንጂ በየቤቱ ማንበብ አይቻልም። ዛሬ በየቤታችንና በየቋንቋችን አለ። እንደውም ስልካችንም ላይ አለ። አሁን አይደለም በስልክም አለ። ግን ምን ያህል
በመንፈስ ቅዱስ ተሞልተን እያነበብን ከርሱ መልእክት እናገኛለን። ማንክደው ነገር እኛ ካቶሊካውያን አንዱ ትልቁ ድክመታችን መጽሐፍ ቅዱስ አለማንበባችን ነው። የኛ ሆኖ ግን ለኛ ባዕድ ነው። መጽሐፍ ቅዱስ ቤታችን እንዳይጠፉ ምንፈልግ ሰነዶች ማስቀመጫ ነው። ምክንያቱም ብዙ ሰው ስለማይነካካው አይጠፋም። እዛ ጋር የተቀመጠ ነገር አንዳንዴም ይፈራል። ስለዚህ ስለማይነካ አይጠፋም። ነገር ግን መጽሐፍ ቅዱሳችን እስኪደክም ድረስ መነበብ ያለበት እና እኛ መጽሐፍ ቅዱስ በጣም ማንበብ አለብን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምን ይሉ ነበር? በኪስ የሚያዝ መጽሐፍ ይኑራችሁ፣ ትንንሽ በኪስ የሚያዝ ያድሉም ነበር። እና አውቶቡስ ስትጠብቁ፣ ታክሲ ስትጠብቁ ወይም ሰው ስትጠብቁ ገልጣችሁ አንቡት። 2 መስመርም ይሁን አንቡ። በማንበብና ባለማንበብ መካከል ያለው ልዩነት ያነበበ ብቻ ነው የሚያውቀው። ያነበበ ነው የሚያውቀው። ስለዚህ እናቶቼ፣ አባቶቼ፣ ወንድሞቼ መጽሐፍ ቅዱስና ስናነብ ግን ከመክፈታችን በፊት መንፈስ ቅዱስን እንጋብስ። መንፈስ ቅዱስ ሆይና የዚህ ቃል ትርጉምና መልእክቱ ግለጥልኝ። ብዙ ማንበብ አያስፈልገንም። 2 ቁጥር 3 ቁጥር ግን ያለ ማቋረጥ ሁሉ ጊዜ። ለዚህም ነው ብዙ ጊዜ ሌሎች በቀላሉ የሚያስቱን እጃችን ላይ ያለ ስለማናቀው። ስለዚህ መጽሐፍ ቅዱስ አንዱ ጌታችን ኢየሱስ ክርስቶስ በቅርባችን ያደረገልን አጋጣሚ ነው። ማን ነው በቅርብ ያደረገው? መንፈስ ቅዱስ። ይህን መንፈስ ቅዱስ እየመራን ስናነበው በእርግጥ ጌታችን ኢየሱስ ክርስቶስን እናዳምጣለን፣ ከእርሱ ጋር እንወያያለን። መንፈስ ቅዱስ ሲመጣ ጌታችን ኢየሱስ ክርስቶስ እንድንረሳው አያደርገንም፣ ይበልጥ እንድናስታውሰው እንድናውቀው ያደርገናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 መንፈስ ቅዱስ ስለመጣ ጌታችን ኢየሱስ ክርስቶስ እንድንረሳው አይደለም። አሁን የመንፈስ ቅዱስ ጊዜ ነው፣ ኢየሱስማ ሄዷል አይደለም። ይበልጥ እንድናውቀው፣ ይበልጥ እንድንረዳው፣ ይበልጥ ቅርባችን እንዲሆን ያደርገዋል መንፈስ ቅዱስ መኖር። ስለዚህ የመንፈስ ቅዱስ በመሐከላችን ከኛ ጋር መሆን የክርስቶስ ከኛ ጋር መሆን ነው። የክርስቶስ ከኛ ጋር መሆን የእግዚአብሔር አብ ከኛ ጋር መሆን ነው። የመንፈስ ቅዱስ መውረድ የመተካካት ሳይሆን አብ፣ ወልድ፣ መንፈስ ቅዱስ በሙላት መገኘት ምልክት ነው። የአብ የወልድ የመንፈስ ቅዱስ በሙላት መገኘት ምልክት ነው። ጸሎቶቻችን ሁሉ ሥላሴያዊ ናቸው። እኛ እኮ እንዲሁ በኢየሱስ ስም አንልም። በእግዚአብሔር አብ ከእርሱ ጋር ትክክል ከሆነው ከእግዚአብሔር ወልድ በመንፈስ ቅዱስ ብለን ነው የምንጸልየው። ሶስቱ የተሟሉ። ብዙ ጊዜ ቅዳሴ ሲደመደም ጸሎቱ ከሰማችሁት ሶስቱም ነው የሚጠራው። ምክንያቱም ጸሎታችን ሥላሴያዊ ይዘት ያስፈልገዋል። ኦኬ፣ ሥላሴያዊ የእግዚአብሔር አብ ፍቅር፣ የእግዚአብሔር አብ በረከት፣ የእግዚአብሔር ወልድ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን ነው የሚለው። ሶስቱም አንድ ላይ። ስለዚህ የመንፈስ ቅዱስ መውረድ ምስጢረ ሥላሴያዊ ይዘት ሙሉ ያደርገዋል። ይህ መንፈስ ቅዱስ ሁሉ ጊዜ ከኛ ጋር ይኖራል፣ በእኛ ዘንድም ይኖራል። ጌታችን የበለጠ እንድናውቀውም ያደርገናል። የእውነት መንፈስ በመጣ ጊዜ ግን እርሱ ወደ እውነት ሁሉ ይመራችኋል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 13። የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። ሐዋርያት መንፈስ ቅዱስ በተቀበሉ ጊዜ ሲናገሩ እነሱ 12 ናቸው። እዚህ ጋር የተዘረዘሩት ግን ከ12 በላይ ናቸው። እንዴት ነው? በአንድ ጊዜ 2 ቋንቋ ተናግረው ነው? 3 ቋንቋ በአንድ ተናግረው ነው? አይደለም። መንፈስ ቅዱስ ያናግራልም እንድንሰማም ያደርጋል። ስለዚህ አንዱ የሚናገረው ሁሉም በራሱ ቋንቋ ሰማው ማለት ነው። ስለዚህ መንፈስ ቅዱስ እንድንናገርም እንድናዳምጥም ያደርጋል ማለት ነው። ስለዚህ ይህ መንፈስ ቅዱስ ይበልጥ ጌታችን ኢየሱስ ክርስቶስን ወደ ማወቅ ያደርሰናል። ስለዚህ ተገረሙ፣ ሰዎቹ ተገረሙ። እነዚህ ሰዎች ምንም ያልተማሩ ናቸው፣ ይህ የሚናገሩት ደግሞ በራሳችን ቋንቋ ነው፣ እንዴት ሊሆን ቻለ? ይህ ሊሆን የቻለበት መንፈስ ቅዱስ በሙላት ስለወረደ ነው። ስለዚህ በሐዋርያት ላይ ብቻ አይደለም የወረደው፣ በቤተ ክርስቲያን ላይ ነው የወረደው። በሰው ዘር ሁሉ ላይ ነው የወረደው ማለት ነው። ሐዋርያት እንዲናገሩ ሌሎችም እንዲያዳምጡ አደረገ። ለዚህም ነው የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የጌታችን ኢየሱስ ክርስቶስ መኖር አብሮነት የሚቀጥለውም በመንፈስ ቅዱስ አማካኝነት ነው።
መንፈስ ቅዱስ ባይኖር ኖሮ ስለ ክርስቶስ የሰሙትን ማያስታውሱም መመስከርም አይችሉም። ስለዚህ የመንፈስ ቅዱስ መኖር ነው የክርስቶስ መኖር ቀጣይ እንዲሆን ያደረገው። ቀጣይ እንዲሆን ያደረገው ማለት በእኛ ውስጥ እንዲቀጥል እኛም እንድንረዳ። ስለዚህ የጌታችን የኢየሱስ ክርስቶስ መኖር ዘላለማዊ የሚያደርገው ግንዛቤያችንን የሚያሰፋው የዚህ የመንፈስ ቅዱስ መኖር ነው። ስለዚህም በኢየሱስ ቃልና ተግባር ያኔ እና አሁን የሚባል ነገር የለም፣ ሁሉም አሁን ነው። ጌታችን ኢየሱስ ክርስቶስ ያኔ አሁን የሚባል ነገር የለም ሲባል ያኔ ስጋ የለበሰ አሁን ስጋ ያለበሰ የሚባል አይደለም። ያኔም አሁንም ወደፊትም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ሰው በመሆኑ አላነሰም፣ አምላክ በመሆኑ አልጨመረም። የእናታችን ማርያም ቅዳሴ ምን ይላል? ጌታችን ኢየሱስ ክርስቶስ ወደ ምድር በመምጣቱ ከሰማይ አልጎደለም፣ ወደ ምድር በመምጣቱም ከምድር አልጨመረም ይላል። ስለዚህ አይጨምርም አይቀንስም፣ የነበረ ያለ የሚኖር ነው። ስለዚህ የክርስቶስ አማላጅነት አዳኝነት ያኔም የነበረ አሁንም ያለ የሚቀጥል ነው። በእርግጥ እንደገና ደጋግሞ ይሞታል ማለት አይደለም። አንዴና ለመጨረሻ ጊዜ በመስቀል ላይ ተሰውቷል። በዚያ መስዋዕት አማካኝነት ዛሬም ዘወትርም አዳኛችን ነው። ስለዚህ በክርስቶስ ደም ዛሬም እንጣጣባለን፣ ከኃጢአት እንነጻበታለን። ክርስቶስ ዛሬም ፍጹም አምላክ ፍጹም ሰው ነው። ወደፊትም እንደዚሁ ይቀጥላል። ምክንያቱም እንዲያውም እንደሚባለው መሰላችሁ በነገረ መለኮት ሰው ብቻ ከሆነ አምላክነት ካልጨመረበት ማያድነንም። እንደዚሁም አምላክ ብቻም ከሆነ ሰው ሆኖ መጥቶ አድኖናል ማለት አንችልም። ስለዚህ ሰብአዊነቱም አምላክነቱም ለኛ ለደህንነታችን አስፈላጊ ስለነበረ ቃል ስጋ ሆነ። ቃል ስጋ የሆነው ለሆነ ወቅት ለሆነ ዘመን ሳይሆን ለሁል ጊዜ ነው። ስለዚህም ጌታ ምን ይላል? እኔ ወደ አባቴ እሄዳለሁ፣ በስሜ የምትለምኑትን ሁሉ አባቴ ያደርገዋል፣ እኔ በአብ ቀኝ እቀመጣለሁ፣ የእናንተ አማላጅ እሆናለሁ። ነገር ግን አማላጅ ሆነ ስንል ግን አምላክ መሆኑ ቀርቶ ሰው ብቻ ሆነ ማለት ግን አይደለም። ለደህንነታችን አማላጅ ነው፣ ግን እሱ ራሱ አምላክ ነው። ቅድም እንዳልኳችሁ እርሱ ፈራጅም ካሳ ከፋይም እሱ ራሱ ካሳ ተቀባይም ነው። ስለኛ ይማልዳል፣ በእኛ ፋንታም ይሞታል፣ ለእኛም ምሕረት ያደርጋል። በሌላ ቋንቋ እሱ ሁል ጊዜ አምላክም ሰው ነው። ስለዚህ እኛ እንደነግጥም በዚህ ክርስቶስ አማላጅ ነው አይደለም፣ አማላጅ ነው። በምን መልኩ? በሰውና በእግዚአብሔር መካከል ብቸኛው አገናኝ እሱ ብቻ ነው። ከእግዚአብሔር የሚያስታርቀን ዛሬም ዘወትርም ክርስቶስ ብቻ ነው። ግን ደረጃ አለ። አሁንም ሌሎች ሲያማልዱ ከክርስቶስ ጋር እንዴት ነው? ሌሎች ሲያማልዱ እኛን ወደ ክርስቶስ ያቀርቡናል። ወደ ክርስቶስ ደግሞ እኛን ወደ አባቱ ያቀርበናል። ስለዚህ ሌላ አቋራጭ መንገድ የለም። እስካሁን ድረስ መቼም ካቴድራል መግቢያ በሩ በዚህ ብቻ ነው አይደለ? ከኋላ ለወደፊቱ በር ከወጣ ነው እንጂ ሁላችንም በዚህ ነው የገባ ነው። ወደዚህ ቤተክርስቲያን የምንገባው በዛ በር ብቻ ነው። ምን ማለት ነው? በክርስቶስ በኩል ብቻ ነው። ሌሎቹማ ከተክለ ሃይማኖት ከምን ወደዚህ የሚያስጠጉን ናቸው። ወደ ክርስቶስ በሚገባን ቋንቋ ለማስቀመጥ ያህል ነው። እንዳያሳስታችሁ ደግሞ የባሰ ወደ ክርስቶስ ያስቀርቡናል። እናታችን ማርያም ወደ ልጇ ታቀርበናለች። ቅዱስ ጴጥሮስ ወደ ክርስቶስ ያቀርበናል። ክርስቶስ ግን ወደ አባቱ ያቀርበናል። ስለዚህ ክርስቶስ አምላክ ነው። አማላጅ ነው ስንል ግን አስታራቂ ነው። በእግዚአብሔርና በሰው መካከል ብቸኛው ድልድይ እሱ ብቻ ነው። ሌላ አቋራጭ ድልድይ የለም። ነገር ግን ሌሎች ቅዱሳን መላእክት ሁሉ ከኛ ጋር ይማልዳሉ፣ ስለኛ ወደ ክርስቶስ ይጸልያሉ። ሁሉም ቦታ አላቸው። እመቤታችን በጣም እንወዳታለን። ምክንያቱም የደህንነታችን ምክንያት ናት። እኛ የዳነው በማርያም እሽታ ነው። ቅድም በወንጌሉ እንደሰማ ነው። እነሆኝ የእግዚአብሔር አገልጋይ እንዳልከው ይሁን በማለቷ ነው። ግን አምላክ አይደለችም። አንዳንዴ በመውደድ
ከቦታው በላይ የሚሄድ ነገር አለ። እሱም እንጠነቀቃለን። የሰው ዘር ሰው ናት፣ ግን የደህንነታችን ምክንያት ናት። ስለዚህም ብዙ ስም ብንሰጣትም አይበዛባትም። ለምሳሌ አሁን ጸጋዬ ሞላሽ በአንድ መቁጠሪያ ስንት ጸጋዬ ሞላሽ ብለናል? 53 አዎ እወድሻለሁ ማለት እኮ ነው። ሰው እወድሻለሁ ማለት ያሰለቸዋል? ይበቃዋል? ለሚወደው ሰው አይበቃም እንላታለን። ግን መውደዳችንን ስንገልጽ ደግሞ ከልክ አልፈን ደግሞ ከአምላክ ጋር እናስተካክላትም። እሷም አላለችም ወደ ልጄ ተመልከቱ ነው የምትለው እንጂ ወደ እኔ ተመልከቱ አላለችም። እሱ የሚላችሁን አድርጉ። ስለዚህ የዓለም ቤዛ ክርስቶስ ብቻ ነው። ቤዛ ማለት ሕይወቱን ለሌላ የሰጠ ማለት ነው። ስለዚህ ክርስቶስ ብቻ ነው የዓለም ቤዛ። ነገር ግን ደረጃ አለ። አሁንም ቅድም እንዳልኳችሁ ደረጃ አለ። ለምሳሌ እግዚአብሔር ብቻ ነው አባት አይደለም? የዓለም ሁሉ ፈጣሪ አባት እግዚአብሔር ብቻ ነው። ግን የኔ አባቴም አባቴ ነው አይደለም? እግዚአብሔርም አባቴ ነው፣ የኔ የሥጋ ደግሞ አባቴም አባቴ ነው። ስለዚህ አባቴ አባት ስላልኩት ከእግዚአብሔር አብ ጋር እኩል ነው ማለት ነው አይደለም። ደረጃ አለው። መጽሐፍ ቅዱስም ይላል ማንንም አባት ብላችሁ አትጥሩ፣ አባታችሁ የሰማዩ ብቻ ነው። ትክክል፣ እግዚአብሔር ብቻ ነው። ግን ከዛ በመለስ ግን የእያንዳንዳችን አባትም አባት ነው። ካህንም አባታችን ነው አይደለም? እኔ አሁን ካህን ስለሆንኩ ለራሴ አይደል ለእናንተ ነው አባ የምትሉ እንጂ እኔ ሌሎች ነው ለኔ፣ እኔ ለሌሎች፣ ሌሎች ደግሞ ለኔ። ስለዚህ አባት እንላለን። ግን ደረጃ አለው። ከእግዚአብሔር ጋር እኩል ናቸው ማለት ግን አይደለም። ማርያምንም እንደዚሁ ቤዛ እንድንላት እንችላለን። ግን ደረጃው ግን የተለያየ። ግልጽ ነው። እግዚአብሔር ብቻ ነው አባት እንዳልነው ክርስቶስ ብቻ ነው ቤዛ። ግን አባቴም ደግሞ ለኔ አባቴ ነው በቅርበት። ማርያምም እንደዚሁ በተወሰነ ደረጃ ቤዛ ናት። ምን ማለት ነው? ወደዚህ የምታቀርበን እንግዲህ በተፈጥሮ ስንሄድ ፈጣሪ እግዚአብሔር ብቻ ነው። ወላጆቻችን በእግዚአብሔር የመፍጠር ስራ ይሳተፋሉ። ስለዚህ ዋጋ የሌላቸው አይደል? ለዛ እኮ ነው ከእግዚአብሔር ቀጥሎ እናትና አባትህን አክብር የተባለው። ስለዚህ እናታችንን የአክብሮት የመውደድ ቤዛዊት ልንላት እንችላለን። ግን የክርስቶስ የአዳኝነት ቤዛነት ግን አይደለም። ስለዚህ በልማድ መሄድ የለብንም። ሰው ጥያቄ ሲያነሳም ደግሞ ስለ እምነታችን ይበልጥ መገንዘብም ያስፈልገናል። ስለዚህ ሁለት ነገር በደንብ ግልጽ እንዲሆንልን፣ በእርግጥ ክርስቶስ ዛሬም ዘወትርም ፍጹም አምላክ ፍጹም ሰው ነው። በእግዚአብሔር ቤት ዛሬና ያን የሚባል ነገር የለም። የጊዜን ርዝመትና እጥረት የሚሻገረው በመንፈስ ቅዱስ አማካኝነት ነው። ስለዚህ ይህ መንፈስ ቅዱስ ያኔና ዛሬ እንዳንል ሁሉም አሁን ያደርገዋል። በዚህም አማካኝነት በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አሁንም ዘወትርም ለዘላለምም በረከት እናገኝበታለን። በዚህ መልክ ነው እኛ ክርስቲያናውያን ነን የምንለው። በአንድ ጊዜም አምላክም ሰውም ነው የምንለው። አሁንም በመንፈስ ቅዱስ ላልተመራ ሰው እንዴት አምላክ ሰው ሆነ ትላላችሁ? አይልም ይላል። እንዴት ፈጣሪ እንዴት ሰው ይሆናል? እሱ ብቻ አይደለም፣ እንዴት ፈጣሪ በማህፀን ያድራል? እንዴት ይወሰናል? ምክንያቱም አምላክ ሲባል የማይወሰን ነገር ነው። ግን በመንፈስ ቅዱስ አማካኝነት ወሰን የሌለው በአንቺ ማህፀን አደረ ይላል ቅዳሴ ማርያም። ወሰን የሌለው በአንቺ ማህፀን አደረ። ልክ በዚህ ሁኔታ ወሰን የሌለው አምላክ ለኛ አስታራቂ አማላጅ ሆነ። እኛን መለኮታዊ ክብር ለመስጠት ሰው ሆነ። እኛን ዘላለማዊ ሕይወት ለመስጠት እሱ ሞተ።